አንድ ብቻ ልንገራችሁና ጨረስኩ። አሁን እስኪ ክብርህን በማየት በሉላችሁ እጠግባለሁ። ይኸውላችሁ ዳዊት እንዲህ አድርጎ ሲሞት ይህንን ጽድቅ ሰርቶ ሲሞት ሲኦል ነው የገባው። ሰሎሞን፣ ነቢያት እነ ኢሳይያስ፣ እነ ኤርምያስ፣ እነ ዳንኤል፣ እነ ሕዝቅኤል፣ እነ አቤል፣ አዳም ሁሉም ክርስቶስ እስከሚመጣ ድረስ ሲኦል ላይ የቆዩት ያን ጽድቅ ሰርተው። የክረምት ገበሬ ሊቃውንት እንደሚሉት ሚስቱ አብራ እርሻ ስለምትወጣ ሲመለስ ቤቱ ቀዝቅዞ ጨለማ ቤት ውስጥ ነው የሚገባው የክረምት ገበሬ። ምክንያቱም እሷ አረም ስለምትውል ማለት ነው። ከተማ ሰው ይሄን አያውቀውም። በምን ማስረዳት እንደሚቻል አላውቅም። እና ኋላ ሲመለስ ቤት የቀዘቀዘ ቤት፣ ምግብ የሌለበት ቤት ነው የሚገጥመው ገበሬ። ከዛ በኋላ ነው ወጥ የምትሰራው ባለቤቱ። እና ይኸውላችሁ ነቢያት መከራውን ሁሉ ታግሰው ኖረው ሲሞቱ ደግሞ የሚጠብቃቸው ሲኦል ነበረ። እኛ ግን ተመልከቱ መከራ ብንቀበልስ ምን ነው ጭንቁ? ስንሞት መንግስተ ሰማያት ነው የምንገባው። ማንም ሰው ይሙት ገነት ይገባል ሲሞት ዛሬ ማለት ነው። ለዚህ ቀን ያደረሰን መድኃኔዓለም ይመስገን። ለዚህ ነው ስንሞት ለገነት ያበቃን መድኃኔዓለም ክብርና ምስጋና ይድረሰው። ስለዚህ ዛሬ የምናከብርበት አንዱ ትልቁ ነገር ፊትህን ክብርህን በማየት እጠግባለሁ። እስኪ ክብርህን በማየት በሉ። ጥያቄ ልጠይቃችሁ፣ የማይሰለች ማን ነው? ንገሩኝ እንጂ። በዚህ ዓለም ከወደድነው ነገር በስተጀርባ መሰልቸት አለ። ምግብ እንደፈለጋችሁ ሩቧችሁ በጣም አስፈልጓችሁ ስትበሉ ያስጠላችኋል። ሁሉም ነገር ስልጣንም ስታገኙ ያስጠላል። ሁሉም መልክም ስታገኙ ያስጠላል። ታይቶ የማይጠገብ መታየቱ ብቻ ልብን የሚያረካ ይላችሁ የማየት አሁን ተመልከቱ። ዘባሃቤከ የአርፍ ነጽሮተ ኩሉ ነባበያን የመላእክት ህሊና ሁሉ የሚያርፈው በእግዚአብሔር ነው። የሰው አይን ሁሉ የመጨረሻ የምታርፈው ማንን በማየት ነው? በሉ ንገሩኝ። ለዚህ እኮ ነው ሰው ተስፋውን ከሌላ ነው የሚፈልገው። ፎቅ በማየት ተስፋ የሚኖር እንዳይመስልሽ። ፎቅ በማየት ያው ሌላ ፎቅ ነው የምታስበው። አሁን 7ኛ ፎቅ መገንባት እፈልጋለሁ፣ ገንባ 14 አድርገው፣ ግን 24 ነው የምትፈልገው በአመቱ ማለት። በዚህ ዓለም ልብን የሚያሳርፍ ነገር የለም። ማን ነው የልብ ማረፊያ? እግዚአብሔር። የእግዚአብሔርን ክብር እንድናይ መድኃኔዓለም ይርዳን። ስለዚህ ዛሬ ድንግል ማርያም ማንን አሳየችን? በሉ ንገሩኝ እንጂ ዛሬ ደስ ብሏችሁ እንድትሄዱ ነው የምፈልገው። ዛሬ የጥል ግድግዳ የፈረሰበት ዕለት ነው። የምን ግድግዳ? 7 ነገሮች ታረቁ። ይህም ብቻ ልንገራችሁና ጨረስኩ። 7 ነገሮች ሰውና እግዚአብሔር 2 በሉ 2 በሉ እንጂ ሰውና መላእክት 3 ነው የሚባለው። ህዝብና አሕዛብ 6 ምንድን ነው የሚባለው? 5 ነው የሚባለው። እንዴት ነው የምትቆጥሩት? ነፍስና ስጋ ኧረ ተው። እነዚህ ሁሉ የታረቁበት ዕለት ነው። አሁን በደንብ ደስ እንዲላችሁ የሚገባው አንድ ነገር ልንገራችሁ። እግዚአብሔር ድንግል ማርያምን ወደ ሰማይ አልጠራትም። እሱ ወዴት መጣ? ደስ ይበላችሁ። ሞት በገባበት ጆሮ ሕይወት ገባበት። ሞት በሔዋን ጆሮ ተንቆርቁሮ ነበረ፣ ሕይወት በድንግል ማርያም ጆሮ ገባ። ሞት በሔዋን ጆሮ ገብቶ በህሊናዋ ጸንሳ በምግባር ወልዳ አሳድጋ ደም አፍሳሽ ቃየልን ወለደች። ድንግል ማርያም ዲያብሎስ ለሔዋን ቢሰብክ ቅዱስ ገብርኤል ለድንግል ማርያም ሰበከ። ድንግል ማርያም ቅዱስ ገብርኤልን ሰምታ ሕይወት ክርስቶስን ጸንሳ ሕይወት ክርስቶስን ወለደችለት ለዓለም። ሔዋን ዲያብሎስን ሰምታ ደም አፍሳሽ ቃየልን ወለደች። ድንግል ማርያም ቅዱስ ገብርኤልን ሰምታ የዓለምን የመከራ ደም የሚያደርቀውን ክርስቶስን ወለደች። ለዚህ ቀን ያደረሰን መድኃኔዓለም ይመስገንልን። ስለዚህ ተመልከቱ፣ ቤተልሔም ኮነት ሰማየ ወሰማይኒ። ተመልከቱ፣ ቤተልሔም ሰማይ ሆነች። ቤተልሔም ፈድፈደት እምጽርሐ አርያም፣ ቤተልሔም ከጽርሐ አርያም በለጠች ይላል። ተመልከቱ እስኪ ቤተልሔም በሉላችሁ። ከየት በለጠች? ጽርሐ አርያም ነው እንዲህ የሚያስደንቃችሁ? ቤተልሔም ከጽርሐ አርያም በላይ ናት። ለምን? በጽርሐ አርያም ጌታ በዘፈቀደ በኪሩቤል በሱራፌል ላይ ተገልጦ ይኖራል እንጂ ፍጥረታት ሊዳስሱት
ክርስቶስ በአካል ሊዳሰስ አይችልም። ድንግል ማርያም ሰማይና ምድር እንዲወስኑት ክርስቶስን ወልዳ በመሬት ላይ እንዲመላለስ ወደ ዙፋኑ እንዲያርግ ለሰማይና ለምድር ዓለም ሆነቻቸው። እኛ ምን እናውቃለን? ተመልከቱ። ድንግል ማርያም እግዚአብሔር ለዓለም ዓለም ነው። እስኪ እግዚአብሔር በሉ። ለዓለም ዓለም ነው። ድንግል ማርያም ደግሞ ለዓለም ዓለም ለሆነው ለእግዚአብሔር ምኑ ናት? ዓለሙ በሉ እንጂ ዓለሙ የሚባል ሰውዬ አይደለም። ዓለሙ ሆነች ማለት ነው። አያችሁ? ሰማይና ምድር ወዴት ነበሩ? እኛ ምን እናውቃለን? 3 ክንድ ከስንዝር ናት። ሰማይና ምድር የማይችሉት በማይጸኑ አለ። ስለዚህ ለሰማይና ለምድር አብነት መምህር ድንግል ማርያም ናት። ተመልከቱ። በሰማይ 4 እንስሳዎች አሉ። በመሬት 4ቱ የእመቤታችን ባህሪ ለክርስቶስ ዙፋን ሆኑ። እሷን የሰጠን መድኃኔዓለም ይመስገን። በሰማይ ተመልከቱ የእሳት ዙፋን አለ። በመሬት ደግሞ ተመልከቱ፣ በመሬት ደግሞ ድንግል ማርያም ለክርስቶስ አማናዊት ዙፋኑ ናት። ሰማይ ለድንግል ማርያም ክብር አይደለም። ለምን? እስኪ ለምን በሉ፣ ለምን በሉ እንጂ እስኪ ከኪሩቤል ዙፋን ጋር ክርስቶስ አካል አለው? ተዋህዷል? እዛ ላይ እኮ ቁጭ ብሎ መነሳት ነው። አሁን ወንበሩ ላይ ተቀመጣችሁ አይደል? ከወንበሩ የሚከፈል እናንተ ጋር የሚዋሃድ ነገር አለ? ተቀምጣችሁ ምን ማለት ነው? እስኪ በሰማይ ለክርስቶስ የሚሰገድ ከሆነ ለአማናዊት ዙፋን ለድንግል ማርያም ይሰገዳል እንጂ። ለምን? ያኛው ዙፋን ነው። ድንግል ማርያም ግን የእግዚአብሔር ምኑ ናት? አካሉ ናት። ከአካሏ ከፍሎ ተዋህዶላታልና። ለዚህ ነው ተመልከቱ፣ ዓለምን የሚያይ ዓይን እያለው እግዚአብሔር የወደቁትን የሚያይ ዓይን ከድንግል ማርያም ነው የነሳው። ዓለምን የያዘ ሆኖ ሳለ ዓለምን የሚጎትትበትን እጅ የነሳው ከድንግል ማርያም ማኅፀን ነው። ዓለምን የሚያስብ የባህሪ ልብ አብ እያለው የሥጋ ልብን የነሳው ከድንግል ማርያም ነው። ዓለምን በደመና ላይ የሚረማመድ የመለኮት እግር እያለው የሥጋን እግር የሚቸነከርበትን እግር የነሳው ከድንግል ማርያም ነው። ስለዚህ እሷ ምን እንላታለን? ምንም ምሳሌ የላትም። ሰማይ ነው እንዲህ የምንላት? ሰማይማ ፀሐይ ታወጣለች። አዎ ማታ ይጠልቃል። ድንግል ማርያም ምን ትላታለ? ከእሷ የወጣው ፀሐይ ለዓለም ሲያበራ ይኖራል እንጂ ሰማይ ያወጣችው ፀሐይ ቤት የተቀመጠ ሰው አይሞቃትም። ድንግል ማርያም ያወጣችው ፀሐይ ከመቃብር ያሉ ሰዎች የሚሞቁት ፀሐይ። እሷን የሰጠን መድኃኔዓለም ይመስገን። ስለዚህ ተመልከቱ፣ ዛሬ ዝማሬ ተጀመረ። እስኪ በሉ ዛሬ በሉ ሁላችሁ። ዝማሬ ምን አለ? ተቋርጦ ነበር፣ ተጀመረ። መላእክት ከሰው ጋር አመሰገኑ። አረ ሌላ ልንገራችሁ፣ መላእክት አመስግነውበት በማያውቁት ቋንቋ ዛሬ አመሰገኑ። እስኪ በሉ መላእክት በሉ ሁላችሁ። አመስግነውበት በማያውቁት ቋንቋ መቼ አመሰገኑ? ይሁላችሁ ቤተልሔም ተወልዶ ሲያዩት ሰማይ ወጡ። ስብሐት ለእግዚአብሔር በሰማያት አሉ። ቤተልሔም ተመልሰው ቢመጡ ግርግም ላይ ቁጭ ብሏል። ወሰላም በምድር ስምረቱ ለሰብእ አሉ። ትርጉሙ ምንድን ነው? ለእግዚአብሔር በሰማይ ምስጋና ይሁን፣ እርቅ በመሬት ተወጥኗልና ነው የተባለው። ምስጢሩ ምን ማለት መሰላችሁ? ሰማይ የተባለ መለኮት ነው፣ ምድር የተባለ ስጋ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ አንድ አረፍተ ነገር ነው። ምን ማለት ነው? አምላክ ሰው አምላክ ሆኗል ብለው አመሰገኑ። መቼ? ዛሬ። ይሄ ነው። መላእክት እንኳን 5500 ዘመን ጌታን ሲናፍቁት በዚህ ቃል ለማመስገን ሲተጉ ኖረው የመላእክት የደስታቸው ምንጭ ዛሬ ተፈጸመ። ሰውና መላእክት አንድ ሆነው አመሰገኑ። ከመላእክት ጋር የሰበሰበችን ድንግል ማርያም ክብርና ምስጋና ይድረሳት። ሰውና መላእክት አንድ ሆነው ዘመሩ። እረኞች አንድ ሆነው ዘመሩ ከመላእክት ጋር። የመላእክት ጌታ ከኛ ጋር ሲሆን ንጉሱ ሲጣላ ሰራዊቱ እንደሚጣላ፣ ንጉሱ ሲታረቀን ሰራዊቱ መላእክት ታረቁን። ዛሬ ይኸውላችሁ ከሰማይ መላእክት እስኪ በሉ፣ ከሰማይ መላእክት በሉ በሉ እንጂ ከምድር እረኞች በትራቸውን ይዘው መጥተው ሰገዱ። ለምን? እረኛ እንግዲህ አንተ ነህ ማለታቸው። በትራቸውን አኖሩ። በትርም ድንግል ማርያም ናት አሉ። ኮከብ መጣ። ለምን? ከብርሃን ወገን ኮከብ መጣ። ከነገስታቱ የሚገበርላቸው የሚያልፍ መንግስት ነበራቸው። ወርቅ መጣ። የሚታጠኑ ጣዖታት ዓለምን እያሳቱ ነበረ። በጨለማ ጉቶው ሰው እየመሰለ እንደሚያስደነግጥ ለጣዖታቱ አምላክ እየመሰሉ ሲታጠኑ ኖረው ነበር። ዕጣኑን አመጡና እንግዲህማ የምትታጠን አንተ ሆነ ብለዋት ለክርስቶስ አቀረቡለት። ዕጣኑን ተቀበለ።
ስለዚህ ተመልከቱ ሌላ ከርቤን ተቀበለ ከርቤ ሽቱ የተለያየውን አንድ ያደርጋል የተሰበረውን እንዲጠግን ሰውን ከማይበረ መላእክት ጋር ልጅነትን ሰጥቶ እንዳደረገው ስለዚህ ዛሬ ማንን አይተን ጠገብን በሉ እግዚአብሔርን በሉ እንጂ ማንን አይተን ይህ ሄላቱብ ነው በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ